እዛች ደቡብ አፍሪካ ውስጥ ላይ በዘጠኙም አካባቢ ላይ የሚሰራ መንፈስ ይሄ ትልቅ ሰውዬ በጣም አስጨናቂ የሆነ ሰውዬ አንድ ነገር ነው የፈጠረ ምንድነው? ጦንቃይ ቤት ሄዶ አስደግሟል። አንገቱ ላይ አስደግሞ ነው የሚያው። ይሄ ከታች የሚታው ሰውዬ አንገቱ ላይ አስደግሞ ነው የሚያው። $100,000 ነው ያሰራ። እሱ ብቻ አይደለም ለሶስት ሰዎች ነው ያሰሩት ከነጭ ጋር ኮኔክት አድርጎ። ለምን? ኢትዮጵያውያንን ከደቡብ አፍሪካ ለማጥፋት የሰሩት ሴራ ነው። አንገቱ ላይ የምታዩት ድግምት ነው። እጁ ላይ ደግሞ አስሯል። ቀለበት አስሯል። ገመድ አስሯል። ድግምት ነው። ይሄ ሰው እንዲፈራው በእጁ ላይ ይዞ የሚሄደው ብትር የተደገመበት ነው። ይሄ ዘንዶ ያለበት ነው። እባብ ያለበት ነው። ይህ ሰውዬ ራሱ 666 ነው። ኢትዮጵያን ለማጥፋት በብዙ ብር ያስደገመ ሰው ነው። እግዚአብሔር አምላክ እንዲህ ይላል፣ መንፈሱን ሽባ አደርጋለሁ፣ አሳልፌ በእጆቻችሁ እሰጣለሁ። ከዚህ ከደቡብ አፍሪካ ላይ እነዚህ ኢትዮጵያውያን ካልወጡ ሰላም አይገኝም፣ ደስታ አይገኝም ብሎ እና የደቡብ አፍሪካ በረከታችን እየበሉ ነው ብሎ የተቆጣ መንፈስ ነው። ይህ ጦንቃይ የሰራ ሴራ ነው። ሴራቸውም ዛሬ ይፈርሳል። ሻሎም ሻሎም ቅዱሳኖች፣ በኢትዮጵያና በዓለም ዙሪያ ያላችሁ የአባቴ ብሩካኖች ሰላማችሁ ይብዛ። ፕሮፌት መንጌ ነኝ። ዛሬ በፊታችሁ የቀረብኩት መልእክት ይዤ ነው። ዛሬ እግዚአብሔር በልቤ ያስቀመጠውን መልእክት ይዤ ቀርቤያለሁ። ስለ ደቡብ አፍሪካ ነው እንግዲህ መልእክቴ። ሰሞኑን በጥብቅ ሁኔታ እየጸለይኩ ነው ያለሁት። በጾም ጸሎት ሲጸልይ እግዚአብሔር በልቤ የተናገረው መልእክት ይዤ መጥቻለሁ እና ይሄ መልእክት ለደቡብ አፍሪካ ቀጥታ እንዲደርስ ሼር፣ ላይክ፣ ፎሎ፣ ዱት በማድረግ ላልደረሰ ሰው ሁሉ እንድታደርሱ እንድትተባበሩ ለምናችኋለሁ። ይሄንን ለሁሉም ሰው መዳረስ ስላለበት ነው። መጽሐፍ የእግዚአብሔር ቃል ሲናገር እንዲህ ይላል። ስለ ፍልስጤማውያንና ስለ እስራኤላውያን የተናገረ የእግዚአብሔርን ቃል አካፍላችኋለሁ። ይሄ መልእክት በየስፍራ ሁሉ እንዲደርስ ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ደቡብ አፍሪካ ውስጥ ያለውን ኢትዮጵያውያን ላይ የተቆጣውን መንፈስ ስለተናገረኝ ስለገለጸኝ ይሄንን መንፈሱን ስላሳየኝ ይሄ ማን እዛ ውስጥ ላይ ምን አይነት ነገር እንዳዘጋጀ እግዚአብሔር መንፈስ ተናግሮኛል። ስለዚህ ቅዱሳኖች ዛሬ ያስጨነቃችሁ የሚያዝ ቀን ስለሆነ የሚያናውጣችሁ የሚወርቅበት ቀን ስለሆነ እግዚአብሔር በልቤ ያስቀመጠው መልእክት ይዤ ቀርቤያለሁ። መጽሐፍ የእግዚአብሔር ቃል ሲናገር እንዲህ ይላል። መጽሐፈ ሳሙኤል 17:48 ላይ ፍልስጤማውያን ተነስተው ዳዊትን ሊገናኘው በቀረበ ጊዜ ዳዊት ፍልስጤማውያን ሊገናኘው ወደ ሰልፉ ሮጠ። ዳዊትም እጁን ወደ ኮረጆ አግብቶ አንድ ድንጋይ ወሰደ፣ ወነጨፈው፣ ፍልስጤማውያንም በግንባሩ መታ፣ ድንጋዩም በግንባሩ ተቀረቀረ፣ እርሱም በምድር ላይ በፊቱ ምን ሆነ? ተደፋ ይላል። ዛሬ ይዤ የመጣሁት ጠላታችሁ ይደፋል በሚል ርዕስ ነው። እንግዲህ ጠላታችሁ ይደፋል ብሎኛል እግዚአብሔር። ያስጨነቃችሁ ይደፋል ብሎኛል። ያናወጣችሁ ይደፋል ብሏል። በዛ ደቡብ አፍሪካ ላይ ገዢ የሆነ መንፈስ ይወርቃል ብሎኛል። ፍልስጤማውያንና እስራኤላውያን በአንድ ድንበር ላይ ተገናኝቶ ለውጊያ በቀረቡ ሰዓት ላይ እስራኤላውያን ያስደነገጠ ነገር አለ። አንድ ጎላድ ውስጣቸው ላይ ተነሳ፣ በፍልስጤማውያን ላይ ተነሳና እስራኤላውያን ሊመታ ተነሳ። እግዚአብሔር ደግሞ አዘጋጅቷል። አንድ ብላቴና ቀብቷል። ዳዊት የሚባለው ተቀብቷል። ያ ዳዊት የሚኖረው በእስራኤል ውስጥ ነው። ይህ እስራኤል ውስጥ ላይ የተቀባ ዳዊት ወደ ሰልፉ መጣ። እስራኤልና ፍልስጤማውያን ሊገናኙ በቀረቡ ሰዓት ላይ እስራኤላውያን ደግሞ ጎላድን ባዩ ሰዓት ላይ ፈርቶ ምን ሆኑ? ወዳላ ሸሹ ይላል። ወዳላ በሸሹ ሰዓት ላይ ግን አንድ ነገር ነው የተፈጠረ። ምን ተፈጠረ? ጎላድን ቁመናውን አይቶ ሁሉ ነገሩን አይቶ ምን ሆኑ? ወዳላ ሸሹ። የተቀባው ብላቴናው መጣና አትፍሩ፣ እኔ ፋለማለሁ፣ እግዚአብሔር ቀብቶኛል። ይሄ ያያችሁት ጎላድ በስጋው ግን ትልቅ ሊሆን ይችላል፣ ሊያስፈራራ ይችላል፣ አይናችሁ ላይ ሞልቶ ሊሆን ይችላል። ከሱ የሚበልጥ ኃይል ግን እኔ ውስጥ አለ። ያ ኃይል ግን እግዚአብሔር ያስቀመጠ ቅባት ነው። ዛሬ በዚህ ቅባት ዳዊትን እመታለሁ አለ። ወደ ሰልፉ መጣና ዳዊትን በአንድ ድንጋይ ጎላድን መታ። ጎላድ ግንባሩ ላይ ተቀረቀረ። በዛም ሰዓት ላይ በግንባሩ ምን ሆነ? ወደቀ ይላል። እግዚአብሔር አምላክ ይሄ መልእክት ከሰጣ የእናንተ መልእክት ነው። ጠላቶቻችሁ በእናንተ ፊት ለፊት ላይ ይወርቃሉ። ያስጨነቀ ይወርቃል፣ ያናወጠ ይወርቃል፣ ዋጋ ያስከፈላችሁ ይወርቃል ይለኛል የአባቴ መንፈስ። ዛሬ እግዚአብሔር በልቤ ያስቀመጠው መልእክት እንዲህ ነው። እዛች ደቡብ አፍሪካ ውስጥ ላይ በዘጠኙም አካባቢ ላይ የሚሰራ መንፈስ ይሄ ትልቅ ሰውዬ
በጣም አስጨናቂ የሆነ ሰውዬ አንድ ነገር ነው የፈጠረ ምንድነው? ጦንቃይ ቤት ሄዶ አስደግሟል። አንገቱ ላይ አስደግሞ ነው የሚያው። ከታች የምታው ሰውዬ አንገቱ ላይ አስደግሞ ነው የሚያው። $100,000 ነው ያሰራ። እሱ ብቻ አይደለም ለሶስት ሰዎች ነው ያሰሩት ከነጭ ጋር ኮኔክት አድርጎ። ለምን? ኢትዮጵያውያንን ከደቡብ አፍሪካ ለማጥፋት የሰሩት ሴራ ነው። አንገቱ ላይ የምታዩት ድግምት ነው። እጁ ላይ ደግሞ አስሯል። ቀለበት አስሯል። ገመድ አስሯል። ድግምት ነው። ይሄ ሰው እንዲፈራው በእጁ ላይ ይዞ የሚሄደው ብትር የተደገመበት ነው። ይሄ ዘንዶ ያለበት ነው። እባብ ያለበት ነው። ይህ ሰውዬ ራሱ 666 ነው። ኢትዮጵያን ለማጥፋት በብዙ ብር ያስደገመ ሰው ነው። እግዚአብሔር አምላክ እንዲህ ይላል፣ መንፈሱን ሽባ አደርጋለሁ፣ አሳልፌ በእጆቻችሁ እሰጣለሁ። ይህንን ሰው በፊት ለፊታችሁ ላይ አዋርዳለሁ። እናንተ እየጸላችሁ ነው፣ ጸሎታችሁን ሰምቻለሁ። ከዚህ በኋላ ስጋት አይኖርም። ከዚህ በኋላ ዋጋ መክፈል አይሆንም። ከዚህ በኋላ መረበሽ አይሆንም። የገፋችሁን ይገፋለሁ፣ ያስጨነቃችሁን አስጨንቃለሁ፣ ለገላችሁ የወጣውን ይገላለሁ፣ ሊያሳድዳችሁ የወጣውን አሳድዳለሁ ይላል የሰራዊት ጌታ እግዚአብሔር። ቅዱሳኖች ይህ መንፈስ እንግዲህ በብዙ ብር አሰርቶ ነው እየተንቀሳቀሰ ያለ። በትልቅ ብር በብዙ ዶላር በኢትዮጵያ ቢገመት በቢሊዮኖች ያሰረ ነው። ይሄ ምንድነው? ጦንቃይ ቤት ሄዶ ከጦንቃዮች ጋር ተመካክሮ እንዲያሉ ከዚህ ከደቡብ አፍሪካ ላይ እነዚህ ኢትዮጵያውያን ካልወጡ ሰላም አይገኝም፣ ደስታ አይገኝም ብሎ እና የደቡብ አፍሪካ በረከታችን እየበሉ ነው ብሎ የተቆጣ መንፈስ ነው። ይሄ ጦንቃይ ሰራ ሴራ ነው። ሴራቸውም ዛሬ ይፈርሳል። በተለይ በብዙ አገር ያላችሁ ኢትዮጵያውያን ቅዱሳኖች በዚህ ርዕስ ይዛችሁ እንድትጸልዩ ይጸልያለሁ። ይሄ ርዕስ ይዛችሁ የምትጸልዩበት ጉዳይ ነው። እዚህ ላይ ዘንዶ ያለበት ሰውዬ ነው። ዘንዶ ቀላቢ ነው። ይህ ሰው ዘንዶ ቀላቢ ነው። ብዙ ሰዎችን እየነደፈ የሄደ ሰው ነው። ብዙ ሰዎችን እያዋጣ ሄደ ነው። አሁን ብዙ ሰዎችን ውጦ ነው የሚያው። መጽሐፍ እግዚአብሔር ቃል ሲናገር ቤልን ይቀጣለው የዋጣውን አስተፋለሁ ይላል። ይህ ሰውዬ ከዚህ በኋላ ራሱ ይቀጣል ይለኛል፣ ራሱ ይደፋል ይላል። እግዚአብሔር ለእናንተ አቅም ይሆናል። እግዚአብሔር ለእናንተ ጉልበት ይሆናል። እግዚአብሔር ለእናንተ ኃይል ይሆናል። እግዚአብሔር ለእናንተ ሞገስ ይሆናል። በፊት ለፊታችሁ የቆመ ጎላድ ይወርቃል። በስራችሁ ላይ የቆመ ጎላድ ይወርቃል። በጤንነታችሁ ላይ የቆመ ጎላድ ይወርቃል። በሚሰሩበት ስራ ላይ የቆመ ጎላድ ይወርቃል። ሁላችሁም ይወርቃል እያላችሁ በሜሴጅ ግቡና ጻፉ። ይህንን ደግሞ ሰብስክራይብ እያደረጋችሁ ለብዙ ሰዎች እንዲደርስ አድርጉ። ቅዱሳኖች ባላችሁበት ስፍራ ላይ ጸልዩ። ለዚህ ሰው በጣም እንዲነቀል ዋጋ እንዲከፍል፣ ይህ ሰው እንዲሞት፣ ይህ ሰው እንዲታሰር፣ ይህ ሰው እንዲወገድ ኢትዮጵያውያን እያስፈራራ ያለን እግዚአብሔር ግን ምንጩን አድርቀዋለሁ አለ። እኔ ከኢትዮጵያውያን ጋር ነኛል፣ እኔ ከናንተ ጋር ነኛል። መጽሐፍ የእግዚአብሔር ቃል ሲናገር እንዲህ ይላል። አንደኛ ሳሙኤል ምዕራፍ 3 ላይ የሳኦል ቤት እየደከመ የዳዊት ቤት ግን እየበረታ ይሄዳል። ከዚህ በኋላ የነሱ ቤት እየደከመ ይሄዳል፣ የናንተ ቤት ግን እየበረታ ይሄዳል። አንገታችሁን በቀረቀራችሁበት ስፍራ ላይ እግዚአብሔር በሞገስ ይገለጣችኋል። እግዚአብሔር በኃይል ይገለጣችኋል። በእናንተ ላይ የተነሱት እጆች ይቆረጣሉ። በእናንተ ላይ የተነሱት አንደበቶች ይዘጋሉ። በእናንተ ላይ የተነሱት አይኖች ይታወራሉ። እግዚአብሔር አምላክ እኔ በቀልላቸዋለሁ አለ። እግዚአብሔር አምላክ እኔ አግዛቸዋለሁ አለ። እግዚአብሔር አምላክ እኔ እፈርድላቸዋለሁ አለ። ከዚህ በኋላ ስጋት አይኖርም። ከዚህ በኋላ ፍርሃት አይኖርም። ይሄ መልእክት ለብዙሃን እንዲደርስ ሼር፣ ላይክ፣ ፎሎ በማድረግ በዩቲዩብ ገብታችሁ ሰብስክራይብ በማድረግ ቤተሰብ ሆናችሁ ከዚህ በኋላ የሚለቀቀው ሁሉ እንዲደርስ ሻሎም